ብቸኝነት ተሰማኝ። በቃ እንደዚህ ካሜራ ላይ ከምናያቸው ነገሮች ውጪ ራሱ እኔና አብርሽ መሀል በጣም ብዙ ትልልቅ ነገሮች ተፈጥረዋል። በስንት መከራ እጅ ያስገባውትን ፍቅሬን ጽጌ ከእጄ ፈልቅቃ ልትወስድብኝ ነው ብላ ሄርሜላችን ጽጌን ካላጠፋው ምናምን ብላ ሩዋንዳ እየፈጠረች ነው አሉ። እኔ በህይወት እያለውኝ እነዚህ ልጆች አስታርቀሻቸው አዲስ አበባ አትወስጃትም፣ ቀድሜ አንቺን ነው ማጠፋው። ይሄ ቃል በቃል የሄርሜላ ዛቻ ነው በነገራችን ላይ ማለት ነው ቤተሰብና እኔ ይህንን ነገር እያየች እንደውም በትዕግስት መቀመጧ በጣም እየገረመኝ ነበር። ምክንያቱም አብርሽን በእጇ ለማስገባት እንዴት ዋጋ እንደከፈለች ምን አይነት ነገሮችን ስታደርግ እንደነበረች ሁላችሁም ታውቃላችሁና አሁን ጽጌ መታ እነዚህን ልጆች ለማቀራረብ እነዚህ ልጆች አንድ ላይ እንዲሆኑ እያደረገች ያለችው ነገር ሄርሜላን ሰላም እንደሚነሳት ግልጽና ምንም ጥርጥር የሌለው ጉዳይ ነውና አርፈሽ ወደ አዲስ አበባሽ ተመለሺ። አራስ ለመጠየቅ መተሽ ከሆነ አራስ መጠየቂው ሩታን እንጂ አብርሽን አይደለም። እነዚህ ሁለቱን ልጆች ለማገናኘት አንድ ላይ ለማድረግ የምትጥሪውን ነገር ብታቆም ይሻልሻል። አይ የምትይ ከሆነ ደግሞ ታቂኛለሽ መቼስ ምን አይነት መሰሪ የሆንኩ ሴትዮ እንደሆንኩ ምናምን የሚሉ ማስፈራሪያዎችን በደንብ ማለት ነው በጀሌዎቿ በኩል እያስላከች መሆኑን ሰምቻለሁ ማለት ነው። ጽጌ ደግሞ እንግዲህ ያው ትላንትናም ለማየት እንደሞከር ነው በተቻላት መጠን እነዚህ ሁለት ልጆች የሚቀራረቡበትን አንድ ላይ የሚሆኑበትን እና ተያይዘው ወደ አዲስ አበባ የሚሄዱበትን መንገድ እየፈለገች ነው። ሩታ ናት እስካሁን ድረስ ድርቅ ያለችው እንጂ አብርሽ አሁን ባለው ሁኔታ ምንም በቃ ያለውን ነገር ከማስተካከል ቢለያዩ እንኳን ነገሮችን አስተካክሎ ለሩታ የሚመቻትን ነገር አስተካክሎ ከማለፍ ውጪ ልክ እንደ በፊቱ ምናምን ይሄ የእልህኝነት ሌሎች ነገሮች እግዚአብሔርን ሙሉ ለሙሉ ነው ከአብርሽ ላይ የተገፈፉትና ያለው መንፈስ ምናምን በጣም ደስ ይል ነበረ። ከዛ ውጪ ያው ትላንትና ቪዲዮ ያለቀበትን ወይም የመጨረሻውን ፓርት አይታችሁ ብዙዎቻችሁ ጥያቄ ስታነሱ ብዙ ነገር ስትሉ ነበረ። ያው ምንም ማንኛውም ሰው እንደሚቀልደው ቀልድ ነው የቀለደው አብርሃም ማለት ነው። ምክንያቱም ከጽጌ ጋር እንደዚህ አይነት ቀልዶችን የሚቀላለዱ እጅግ በጣም ቤስት ፍሬንዶች ስለሆኑ እንጂ ሌላ ነገር ታስቦ አይደለም። ምናልባትም ያው ተመልካችንም በተወሰነ መልኩ ፕራንክ ለማድረግ አስቦ ይሆናል እንጂ በምን ሂሳብ ነው ሲጀመር 3 ወር ያልሞላውን ህፃን ልጅ ይዤ ካልሄድኩ ወስዶ ምን ያደርገዋል? እስኪ ንገሩኝ። አይደለም 3 ወር የሞላው ህፃን ልጅ ይቅርና አመት ከምናምንም ያለፈውን ልጅ ወስዶ በዚህ ሰዓት ላይ የሆነ ነገር ማድረግ ወይም ማሳደግ ምን ያክል አስቸጋሪ እንደሆኑ ልጆች ያሏችሁ ሰዎች በደንብ ታውቃላችሁና ይሄ ነገር ብዙም እንትን የለውም። ብዙዎቻችሁ ያው ቪዲዮ ያለቀበትን መንገድ አይታችሁ በጣም ብዙ ጥያቄ ስታነሱ ስለነበር ነው። ለማንኛውም የመጣውበት ሀሳብ አሁን ሄርሜላ ያዙ ይልቀቁኝ እያለች መሆኑን ልንገራችሁ ብዬ ነው። በዚህ ጉዳይ ላይ የተወሰኑ ሀሳቦችን እያነሳን ከኔ ጋር ጥሩ ቆይታ እናደርጋለን ማለት ነው። ሰላም እንዴት ናችሁ የኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ በሰማናቸው አዳዲስ መረጃዎች ተመልሰን ወደ እናንተ መተናል ማለት ነው። እንግዲህ በመግቢያ ላይ እንዳልኳችሁ ሄርሜላችን ድምጿን አጥፍታ ለባለፉት 5 እና 6 ቀናቶች ዝም ብላ ነበረ። የተወሰኑ ስቶሪዎችን በቲክቶኳ ላይ ከመልቀቅ ውጪ በዩቲዩብም ከመጣች ረጅም ጊዜ ሆኗታል። ከዛ ውጪ በሌሎች ልጆች ቻናሎች ላይ ራሱ እንደ በፊቱ ስትመጣ እያየናት አይደለምና እቺ ጽጌ ምን አስባ ነው እንዴ? እኔ እንደዚህ ዋጋ ከፍዬ ስንት ነገር አድርጌ ደከሜ በእጅ ያስገባሁትን አብርሃም ገና ለገና አራስ ልጠይቅ መታ ልትወስድብኝ ነው እንዴ ብላ እየተመለከተች ነው እንደኔ ማለት ነው። እና ከዛ ውጪ ያው አብርሃም በደንብ አሳምኗታል በነገራችን ላይ ማለት ነው። ከዚህ በኋላ እሷን ትቷት እንደማይሄድ ግን ደግሞ የልጁ ጉዳይ ስለሚያሳስበው የልጁን ጉዳይ መስመር እንደሚያስይዝና ነገሮችን እንደሚያስተካክል ነግሯት ነው ከሰሞኑ ሩታንም እያገኘ ጽጌንም እያገኘ ነገሮችን ለማስተካከል ጥረት እያደረገ ያለው። ያንን ነገር በእርግጥ ለሄርሜላም ነግሯታል፣ አሳምኗታል። እሱና ሄርሜላ አብረው የሚቀጥሉ ከሆነ የልጁ ሁኔታ መስመር መያዝ አለበት፣ ነገሮች መስተካከል አለባቸው። ያንን ነገር አሳምኗት ነው የመጣው። ግን የጽጌን ነገር ስታይ ደግሞ ምንም ምቾት እየተሰማት አይመስለኝም። በቃ አለ አይደለ? በነገራችን ላይ እዚህ ጋር ምንድነው ሁላችንም ቲንክ ማድረግ ያለብን፣ የሰው ነገርን የወሰደ ሰው መቼም የሰላም እንቅልፍ አይተኛም። እግዚአብሔር ለኛ ብሎ አዘጋጅቶ የሰጠንን ሰው እስካልያዝን ድረስ በየትኛውም ሰዓት ማለት ነው አሁን እሷ ዝም ብላ በተኙበት ሁላ አብርሃም ተነስቶ ጥሏት የሚሄድ ነው የሚመስለው እግዚአብሔር። ምክንያቱም የሰው ነገር ነው የወሰደችው። የእሷ ያልሆነን ነገር በግፍ ሌላ ሴትን አስለቅሳ ምናምን እስከወሰደች ድረስ እቺ ልጅ በየትኛውም አጋጣሚ አብርሃም ጥሎኝ ይሄዳል የሚለው ስጋት ከውስጧ ሊጠፋ አይችልም። አይደለም እንደዚህ ጽጌ እያገናኘቻቸው፣ አይደለም እንደዚህ የተሳሳቁ እያወሩ
መንገድ ላይ ራሱ ሩታ እያለፈች እንዲህ ዞሮ ቢያይ ምን አስቦ ነው የሚለውን ነገር ጭንቅላቷ ማሰቡ አይቀርም። ምክንያቱም የሰው ነገር ነው የያዘችው። ይሄ በዚህም ነገር ብቻ ምናምን አይደለም፣ በየትኛውም ነገር የሰውን ነገር የወሰደ ሰው ወይም የሰውን ነገር ቀምቶም ይሁን ተውሶም ይሁን በየትኛውም አጋጣሚ የወሰደ ሰው ከመችመች መጥቶ ባለቤቱ ያንን እቃ ይወስድብኛል የሚል ስጋትና ፍራቻ ከውስጡ ሊወጣ አይችልም። እና አሁን ላይ ሄርሜላም እየተሰማት ያለው ነገር ይሄ ነው። እና ሄርሜላ እንደዚህ አይነት አጋጣሚዎች ላይ ጉልበትና ተንኮሎችን ትጠቀማለች። እና አሁን ላይ ጽጌ ራሱ አርፋ ወደ አዲስ አበባ የማትመለስ ከሆነ አስፈላጊ የሆነ አብዮታዊውን እርምጃ እወስድባታለሁኝ እያለች ነው እንግዲህ ኮሎኔል ሄርሜላና እኔ እኮ ከስንቱ ተባጭቀሽ እንደው ይሄን ልጅ በእጅሽ እንደምታስገቢ አላቅም። ብቻ ግን አሁን ላይ አብርሃም ራሱ ጽጌ ከመጣች በኋላ ያለው ነገር በደንብ እየተቀየረ ምናምን ብዙ ነገሮችን እንትን እያለ ነው። ለማንኛውም ግን አሁን ባለው ሁኔታ እኔ ነገሮችን ስመለከት ከአብርሃም ባሻገር ሩታ ናት ግግም እያለች ያለችው። አይሚን አላቅም፣ ሴትነቱ ይሁን ከተፈጠሩት ነገሮች አንጻር ይሁን እኔ እንጃ ይሆናል አይደለ ቆርጦልኛል አይነት ስሜትን እያሳየች ያለችው እሷ ናት። አሁን ጽጌ ሁለቱንም አውርታቸዋለች እና በተቻላት መጠን ነገሮችን አስተካክላ መስመር አስይዛ ምናምን ወደ አዲስ አበባ አንድ ላይ እንዲሄዱ ነው ፍላጎቷ ማለት ነው። እሷ ግን በፍጹም አብሬው አልሄድም፣ እኔ አራስነቴን ጨርሼ መሄድ ባለብኝ ሰዓት ወደ አዲስ አበባ ሄዳለሁ፣ ፕሮሰሴን ጨርሼ ከሀገር እወጣለሁ ነው እያለች ያለችው። አብርሃም ትላንትና እንደሰማችሁት ደግሞ ለጽጌ ቁርጥ ያለውን ነገር ተናግሯል። አሁን ላይ እሷ ከሀገር የምትወጣበት ሌላ አይነት ነገር ውስጥ የምትገባበት ሰዓት ላይ አይደለችም። በቃ በተቻላት መጠን ቢያንስ እኔ ያለውን ነገር አመቻቻለሁ ወይም ቤቱንም አስተካክዬ ለእሷ እንዲሆናት አድርጌ ሁሉንም ነገር አስተካክዬ እንትን እላታለሁኝ። ግን ደግሞ ይሄ ውጭ ወጣለሁኝ ፕሮሰስ ይጨርሻለሁኝ የምትለውን ሀሳብ አስተውይልኝ ያለው። በቃ እኔ ይሄ ትክክለኛ የሆነ ነገር ነው። በቃ ይሄ ልጅ ከስሜታዊነት እየወጣ ነው፣ ዝም ብሎ የማይሆኑ ነገሮችን ከማድረግ እየወጣ ነው። አሁን በዛ ነገር የተጠመደችው ማናት? ሩታ ናት። አይሚን አውቃለሁኝ እኮ ከባድ ነው ከምትወጂው ሰው ጋር ተለያይተሽ እንደዚህ ደግሞ ፍሬ አፍረታችሁ ብዙ ደረጃ ላይ ደርሳችሁ ከባድ ነው። እዚህ ሆነሽ እሱን ከሌላ ሰው ሴት ጋር ሆኖ ማየት ህመም እንዳለው ፔን እንዳለው በደንብ እናውቃለን። እና ይህንን ነገር ደግሞ በይበልጥ እንዲፈጠር ያደረግሽው ወደ መጨረሻዎቹ ታይሚንግ ራስሽ ነሽ። እንግዲህ እኔ ምን አስበሽ ይሁን ይህን ግንኙነት አልፈለግሽውም ይሁን ሰዎች ገፋፍተውሽ ይሁን አላቅም፣ ግን በስተመጨረሻ አብዛኛውን ነገር ያበላሸሽው አንቺ ነሽ። እና በተቻለሽ መጠን ቢያንስ አሁን ጽጌ መታለች፣ ይህንን አጋጣሚ ተጠቅመሽ ነገሮችን ብታስተካኪና በመካከላችሁ የገባውንና የተበላሸውን ነገር መስመር ብታስይዢ እንደኔ የተሻለ ይመስለኛል። በቃ ከዚህ ነገር እውነቴን ነው አለ አይደለ ሴጣን የእናንተን ህይወት ለማበላሸት ለመበጥበጥ በጣም ብዙ ነገሮችን አድርጎ መጥቷል አይደለ። እስኪ ተሸነፊ፣ አንተም ተሸነፍና ነገሮችን መስመር የምታስይዙበትን መንገድ ፈልጉ። እንግዲህ ሄርሜላ እንደማትለቃችሁ እኮ እናውቃለን። በየትኛውም አይነት መስመር ሁለታችሁ አንድ ላይ እንድትሆኑ ነገሮችን አሳልፋ የምትሰጥ አይመስለኝም። ምክንያቱም እሷ ላይ ራሱ እንዳንፈርድ የሚያደርጉ በጣም ብዙ ነገሮች አሉ። በጣም ዋጋ ከፍላለች። በትክክለኛው መንገድ ባይሆንም በጣም ብዙ ለፍታለች። እግዚአብሔርን የሆነ አብርሃምን እኮ በእጇ ለማስገባት ምንም ማንወሻሸው ነገር ቢኖር በጣም ብዙ ዋጋ ከፍላለች፣ ደክማለች። ያላትን ተንኮል በሙሉ አፍስሳ ተጠቅማለች። እና በቀላሉ አሁን ጽጌ ስለመጣች መስመር ስላስያዘች ምናምን አብርሃምን አሳልፋ የምትሰጥ አይመስለኝም። እሱ ራሱ አሁን ላይ ወደ ሩታ እንዲሁ ዝም ብሎ የሚመለስ ከሆነ እችን ልጅ ለሁለተኛ ጊዜ ነው ሰበርበር የሚያደርጋት። እንግዲህ በባለፈው አይታችኋል አይደለ ጥሏት ሄዶ እንዴት ስትሆን እንደነበር ምናምን። እና አሁን ላይ በቀላሉ ተለቃለች ብዬ አላስብም። ለማንኛውም እንግዲህ ሩታ አሁንም በአቋሟ ጸንታለች። ጽጌ አብርሃምና ሄርሜላ ተያይዘው ወደ አዲስ አበባ ሊሄዱ መሆናቸውን ነው የሰማነው ማለት ነው። አይሚን አላቅም፣ የሚቀየሩ ሀሳቦች ካሉ እንደተለመደው ለማየት እንሞክራለን። ከዛ ውጭ ግን ይሄ ሁለቱን ለማገናኘት ሁለቱን አንድ ላይ ለማድረግ የምጥሪያቸውን ጥረቶች የማታቆሚ ከሆነ ከኔ ጋር ከባድ ችግር ውስጥ ተገቢያለሽ የሚል ዛቻን የቀላቀለ ማስጠንቀቂያን እንግዲህ በና አቤል በኩል ለጽጌ መላኳን ሰምቻለሁ ማለት ነው። እንግዲህ እስኪ የሚፈጠሩ ነገሮችን ምሽት በሚለቁት ቪዲዮ ላይ እንደተለመደው አብረን ለማየት እንሞክራለን ማለት ነው። እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ማስፈራችሁን አትርሱ። እወዳችኋለሁኝ። ይመቻችሁ።